አንተ የሆንከው የአብርሃም እግዚአብሔር ሆንክ የአብርሃም ፈጣሪ ሆንክ አንተ እኔ ነኝ የማቀልህ እኔ ነኝ ለትዳር መፍትሄ የምሰጠው እኔ ነኝ ላለህበት ህይወት ጭንቀት እረፍት መሆነ አንተ ማነ ብራዘር who are you ብሏል አንተ ማነ አንተ ራስ እረፍት የሚያስፈልግ አንተ ራስ መፍትሄ የሚያስፈልግ አንተ ራስ ደስታ የሚያስፈልግ ሰውዬ እኔ ነኝ የማቀልህ አንድን ሰው ሰይጣን ነው የምንለው ተግባሩ የሰይጣን ሲሆን እኮ ነው በቃ ተግባሩ ነው ሰውን ስም የሚያሰጠው አይደለ ሱሰኛ የሚባለው አንድ ሰው ሱሰኛ ስለሆነ ነው ሌባ የሚባለው አንድ ሰው ሌባ ስለሆነ ነው አንተን እኔ ሰይጣን ነው የምልህ ተግባሩ ላይ ሰይጣን ነው አንዴ በሰበሰ ቲማቲም ጤነኛ ቲማቲም መካከል ስትከተው እነዛን ሁሉ ነገሮች እንደሚያበሰብስ እነዚህ ሰዎች አይምሮህን እያበሰበሱብህ ነው ውሎ ነው የሁሉ ነገር ያመጣብህ ሆን ብለህ አስደውለህ ወርቁ ያንቻር ወርቁን የገዛልሽ እሱ አይደለም ሄርሜላ ናት ወርቁን ገዝታ የሰጠችው የሱን ወርቅ ነው አምጥቶ የሰጠሽ ብለ በሰው አስደውለ በሁለቱ መካከል መራራቅ እንዲፈጠር እንደገና ግጭት እንዲፈጠር አደረክ ይሄን ያደረገው በነገራችን ላይ አቤላ ራሱ ሁሉ ነገሮችን በደንብ አድርጋችሁ ከተመለከታችሁ ወደ አቤላ ነው የሚሄዱት ሁሉም ነገር አቤላን ነው የሚጠቁሙት ሄርሜላን ስተው አቤላን ነው የሚጠቁሙት እሱ ነው ጎትቶ ወደ ህይወቱ ይዟት የመጣው ለዛ ነው በአቤላና በሄርሜላ መካከል የሆነ ግንኙነት አለ ያልኳችሁ በአንድ ጊዜ መጣ ምንዋም ያልሆነን አብርሃም በዛ ደረጃ እንድትለጠፍ ያደረጋት ራሱ አቤላ ነው አቤላ በጣም ያሰበው ክፉ ሐሳብ አለ በዚህ ልጅ ነው አብርሃም መጠንቀቅ ያለበት ይሄንን ልጅ ነው ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ መካሪ ከክፉ ጓደኛ ከክፉ አፍቃሪ ሁሉ ይጠብቃችሁ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ቪዲዮን ስትጀምሩት ላይክ አድርጋችሁ ጀምሩ ዛሬ ግን ከባባድ ጉድ ነው ማሳያችሁ ከባባድ ጉድ የኔ ስራ ይሄ ሁሉ ነገር ፕሮግራም አዘጋጅቼ ትደሰታለህ ብዬ ወይ ደግሞ አይምሮህ ንጹህ ይሆናል ብዬ ተከላ ምን ማለት መጥፎ ነገር ነው ያደረኩት ማለት እኔ አንተ ደስተኛ ትሆናለህ ብዬ እንጂ ይሄን አይነት ነገር ይፈጠራል ብዬ አስቤ አይደለም ታውቃለህ እኔ ቆይ ማለት እንዴት አሰብኩ ይሄንን ነው እኔ ያልገባኝ ነገር ቢኖር ይሄ ነው እንዴት አሰብከው ነው ትዳሩ አደጋ ውስጥ የወደቀ ልጅ የሆነ የህይወት ጭንቀት ውስጥ ያለ ትዳሩን ማስተካከል ያልቻለ የሆነ የበታችነት ስሜት ወይም ደግሞ ደካማ ወንድ የሆነ ያክል እየተሰማው እንዴት ትዳሩን ማስተካከል እንዳለበት ግራ እየገባው እንደገና አንተ ይሄኛው ትዳሩን አንድ ብሎ ሳያስተካክል መስመር ሳያስይዘው ያለውን ነገር እንኳን በአግባቡ ሳይቋጭ ወይ የመታረቅ ወይ የመለያየት መፍትሄ ሳይሰጠው ሁለቱም መፍትሄ እኮ ነው ሰው በዚህ ደረጃ እያዘነ እየተላቀሰ እየተጣላ እየተናናቀና የሆነ አይነት ነገር እየተፈጠረ ከሚኖር ወይ በሰላም ታርቆ ትዳሩን መቀጠል ወይ ደግሞ በሰላም ተለያይቶ ህይወቱን መቀጠል በቃ ከተመ ሌላ ምንም አዲስ ነገር የለውም ይሄንን ማድረግ እየተቻለ በትዳሩ ላይ ሌላ ሴት ሲደርብ ወይም ደግሞ በትዳሩ ላይ ሌላ ሴት እንዲደርብ ማድረግ ምን አይነት ሰላም ምን አይነት ደስታ ነው የሚሰጠው ያደረጋችሁትን ተመልከቱ የእውነትም አብርሃም ተጨናንቆ ምናምን ወይም ደግሞ የሆነ ነገር ሲያጨናንቀው የማይችል አይነት ሰው ሆኖ ወይ ጭንቀት የማይችል ሲጨነቅ ፌንት የሚበላ አይነት ሰው ሆኖ ከሆነ የወደቀው እሺ ታዲያ ይሄው ሐሳባችሁን አያችሁት አይደለ ፈራ እግዚአብሔር ያለው ሰው ወይም ደግሞ አይምሮ በትክክል ማሰብ የሚችል ሰው እንዴት ነው እንደዛ አይነት ደስታ ለጓደኛው የሚመኘው እንዴት ነው የምታስበው በገዛ እጄ ትዳሬን በተንኩ በገዛ እጄ ትዳሬን አበላሽሁት ብሎ በጭንቀት ውስጥ ያለን ሰው እንዴት አድርጌ ላስተካክለው በቀላል ማስተካከል የምችለውን ትዳሬን የማይሆን ነገር ውስጥ ገብቼ ሄርሜላ ከምትባል ሴት ጋር የማይሆን ንክኪ ውስጥ ገብቼ የማይሆን ጓደኝነት ውስጥ ገብቼ ትዳሬን አደጋ ላይ ጥያለሁ ብሎ በጭንቀት ውስጥ ያለ ጓደኛህን እንደገና ሌላ ጭንቀት እንደገና ትዳሩ እንዳይስተካከል ሊያደርግ የሚችል በምን ሞራሉ በምን አቅሙ በአደባባይ የዚች ልጅ ፍቅር እንዲቀበል ፈለካንተ እንደው አብርሃም ቢፈልግ ራሱ ማለት ነው ወይ ተቀናበታለህ ወይ ውድቀቱን ትፈልጋለህ ወይ ከአብርሃም ጋር ስትሆን የበታችነት ስሜት ይሰማሃል የሆነ ጤነኛ ያልሆነ ግንኙነት በአንተና በአብርሃም መካከል ካልኖረ በስተቀር አንድ ጤነኛ የሆነ ሰው ቀደም ብያቸዋለሁ በትክክል ማሰብ የሚችል ሰው ፈጣሪውን የሚያመሰግን ሰው ክፉና ደጉን ለይቶ የሚያቅ አንድ ሰው እንደዛ አይነት የቆሸሸ ተግባር አይሰራም እንደዛ አይነት ጓደኛም የለም ጓደኛ የተበላሸበትን ህይወት ለማስተካከል መክፈል ያለበትን ዋጋ ይከፍላል እንጂ በዚህ ደረጃ ትዳሩን ትቶ ወደ ሌላ ሴት እንዲሄድ የሚገፋፋ ጓደኛ ሳይሆን ይሄ ሰይጣን ነው አንድን ሰው ሰይጣን ነው የምንለው ተግባሩ የሰይጣን ሲሆን እኮ ነው በቃ ተግባሩ ነው ሰውን ስም የሚያሰጠው አይደለ ሱሰኛ የሚባለው አንድ ሰው ሱሰኛ ስለሆነ ነው ሌባ የሚባለው አንድ ሰው ሌባ ስለሆነ ነው
አንተን እኔ ሰይጣን ነው የምልህ ተግባሩ ላይ ሰይጣን ነው። እዚህ ምድር ላይ ባለትዳር ወይም ደግሞ ጋብቻ ውስጥ ያሉ ጥንዶች ጤነኛ የሆነ ፍቅር እግዚአብሔርን የሚያመሰግኑበት እግዚአብሔርን የሚያመልኩበት እግዚአብሔርን የሚያወድሱበት ነገር እንደሆነ ስለሚያውቅ ሰይጣን ትዳር የሚባልን ነገር አይፈልጉም። አንተም ተግባሪ ያን ነው እያደረክ ያለው የማትፈለግበት የማትወደድበት የምትናቅበት ምናምን ነገር ይሄ እንዴት ተፈጠረ? አሁን አንተ የምትለው ነገር እንደው ሩታ አድርጋውም ከሆነ ይሄ ነገር እንዴት ሊፈጠር ቻለ? አንድ ሰው እንዲከበር የሚያደርገውን ተግባር ካልፈጸመ እንዴት ሰው ያከብረዋል? አንድ ሰው እንዲናቅ የሚያደርገውን ስራ እየሰራ እንዴት ነው ሰው ማይንቀው? አንድ ሰው ፍላጎት ሳይኖረው ቀርቶ ወደ ሌላ ሴት ከሄደ ለትዳሩ ፍላጎት ሳይኖረው ሲቀር ነው አይደለ ወደ ሌላ ሴት የሚሄደው። ታዲያ ያቺ ሴት እንዴት ትፈልገው? ይሄ ልጅ ትዳሩን የሚወድ ሚስቱን የሚያፈቅር ለትዳሩ ትልቅ ቦታ ያለው ሰው አይደለም አብርሃም እንደዚህ ከኤርሜላ ጋር በዚህ ደረጃ እንደተቀራረበው እኔ እንጃ። ከሰላምታ ውጭ እንኳን ከሴት ጋር ምንም አይነት ግንኙነት ሊኖር አይገባም። በቃ ከተመ። ምክንያቱም ባለ ትዳር ነው ብራዘር። በአንድ ሲንግል ወይም ደግሞ ባላገባ ሰዎች መካከልና ባገቡ ሰዎች መካከል በጣም ትልቅ የህይወት ዲፈረንስ አለ። አንተ የምትኖርለት ነገር አለ፣ እነዛ የሚኖሩለት ነገር የላቸውም። አንተ የምትጨነቅበት ነገር አለ። አንተ ለትዳር ወይም ለትዳር እንደገና ደግሞ ለልጆች የምትተወው በጣም ብዙ ነገር አለ። እንደነዛ ሲንግል ሰዎች የምትኖርበት ህብረት አይደለም አይደል ትዳር። ስለዚህ ይህንን የሚያክል ተቋም ትተህ ወደ ሌላ ሴት ሄድ ማለት ይሄ ሰው እዚህ ጋር ያለውን ትዳር ማስተካከል ሳይችል እንዴት ነው እንደገና ከኤርሜላ ጋር ሄዶ ትዳሩን የሚያቀናው ወይም ደግሞ የተቃና ትዳር ደስ የሚል እግዚአብሔር ያለበት ትዳር የሚሆነው? እሷስ ብትሆን አስቡት፣ እሷስ ብትሆን አስቡት፣ ትዳር ያለው ወንድ ቀምታ የራሷ አድርጋ ነገም ደግሞ ሌላ ትዳር ያለው ወንድ ጋር የማትሄድበት ምንም አይነት ምክንያት የለም። እሺ እኔ ምን ላድርግልህ? ቆይ ከዚህ በኋላ ብዙ ችግር ሲፈጠርብን ያጠገብን ይህንን ችግር ግን ማንም ያየለ የለም። ገብቷል? ይህን ነገር ብላ ለእንደዚህ አይነት ነገር የተነሳሳው ብላ ቢያንስ ካለህበት ነገር ትወጣለህ ብዬ ነው። ይሄ መገፋትህን እንደዚህ መሆንህን ምናምን አንተን ይገባና ያለው ስላልወቅ ነው። ገብቷል? ግን ማንም የተረዳ ሰው የለም። እርግጥ ነው ጥሩ ነገር አሰራው፣ ግን ደግሞ ቢያንስ እኔ ማለት ምንም ግራ እየገባኝ አይደለም። እንዳለ ንግግሮች በጥላቻ የተሞሉ ናቸው። ያም ጥላቻ ወደ ሩታ ነው የሚሄደው። አየህ አንተ በጣም ሩታን ስለምጠላት የአብርሃምን ያላደረገውን ወይም ደግሞ ያልሆነውን ነገር ለሰዎች መናገር አጉልቶ ማሳየት ነው የፈለግከው። አየህ ሩታ ክፉ እንደሆነች ነው አንተ እየተናገርክ ያለው ከትናንትና ጀምሮ። ደጋግመህ የምታወራው አልተከበርክም፣ አልተወደድክም፣ አልተፈለግክም፣ ተንቃሃል ምናምን የሚሉ ቃላቶች ናቸው። እነዚህ ደግሞ ምንድነው ሩታን ነው የሚያመለክቱት። አየህ ቀጥታ ለምን አትናገረውም? በቃ ሩታ ክፉ ስለሆነች መጥፎ ሴት ስለሆነች የምትሆን ሴት አይደለችም፣ ተሳስተሃል እሷን በማግባት አንተ ለእሷ አትገባትም ብለህ ቀጥታ ለምን አትናገርም? በጣም እኔ እንጃ። እንደዚህ አይነት ጥላቻ ከባድ ነው። እድሉን አላገኘም እንጂ ከዚህም የበለጠ ልጅቷ ላይ ብታረግ ደስ ይላል። ያን ነው እየተመለከትኩብ ያለሁት። ውስጥ የጥላቻ ጥግ ውስጥ ገብቷል። ምክንያቱም አንተ ከልብ ሳይሆን ከነሱ ጋር ያለኸው ለጥቅማ ጥቅም ወይም ደግሞ ለጥቅም ስለሆነ ታማኝም ብትሆን አብራሃቸው አድርግ ያሉን ሂድ ሲሉ ብትሄድ ና ሲሉ ብትመጣ እነሱ የሚያዝኑ ሁሉ ብታደርግላቸው እንደፈለክ ብትሆንላቸው ለጥቅም የሆነ የምታገኘው ነገር ስላለ እንጂ ከልብ የሆነ ጓደኝነት ወይም ከልብ የመነጨ የሆነ አይነት ነገር ኖሮክ አይደለም። ይሄን ያልኩበት ምክንያት ምንድነው? ሩታ ስለባነነችብህ በሁለቱ ጥል መካከል አንተ የምትጠቀመው ብዙ ነገር ስለነበረ ያ ነገር ስለቀረብህ አንተ ለሩታ መልካም ስትሆንላት የነበረው ከጥቅም አንጻር ስለነበረ ዛሬ ላይ አልፈልግህም ከህይወታችን ውጣ ስትል በአንድ ጊዜ ተገልብጠ ለልጅቷ አባቢ ደመኛ ጠላት ሆንክባት እንጂ መጀመሪያውንም አብራት ከጎና የነበርከው በትክክለኛ ወንድማዊ ፍቅር ተጎርተሻል፣ ሰው ያስፈልግሻል፣ ወንድም ያስፈልግሻል ብለ እንደመጣው ቢሆን ኖሮ ከራስ የመነጨ በጎ አድራጎት ስለሆነ ከሷ ምንም አይነት ምላሽ አትጠብቅም። ህይወቷ አደጋ ላይ የወደቀባትን ሴት በእርግዝናዋ ወቅት ባሏ ጥሏት ሌላ ሴት ጋር የሄደች ሴት ልጅ ተናገረችኝ ብለ እንዴ አንተ ምን ሆናል? አንተ እኮ ምንም አልሆንክም። ህይወቷ የተበተነው እኮ ትዳሯ የተበተነው እኮ ሩታ ናት አይደል? ምንስ ብትናገር ብራት አንድ ጉዳት ላይ ያለ ሰው ጋር ከጎኑ ስንሆን እኮ ሊመጣብን የሚችለውንም ነገር አምነንበት ነው። እኛ መልካም ስንሆን ያ ሰው ክፉ ሊሆንብን ይችላል። መልካምነታችንን ላይ መለከተው ይችላል። አንተ የጠበቅከውን ጥሩ ምላሽ ላታገኝ ትችላለህ። ለሰው ጥሩ ስንሆን ከተቸገረም ካዘነም ብቻ ምንም ከሆነ ከታመመም ሰው ጎን መቆም ከፈለግን ከዛ ሰው ምንም አይነት ፊድባክ ፈልገን መሆን የለበትም። አለበለዚያ
መልካም ልንሆንለት ወይም ደግሞ ከጎኑ እንቁምለት ሰው የለውም ብቻ በሆነ በተቸገረ በገንዘብም በምንም በሐሳብም ከጎኑ ለሆነ ሰው ሄደን የሆንለትን ያክል መልካም ነገር የማይመጥን ምላሽ ቢሰጠን እንኳን ምንም ማለት የለብንም። ምክንያቱም ወደንና ፈቅደን መልካም መሆን ከሰዎች ጎን መቆም ስለሚያስደስተን መሆን አለበት እንጂ ከዛ ሰው የሆነ አይነት ጥሩ ምላሽ ፈልገን መሆን የለበትም። ለዛ ነው አቤላ አሁን ያን በማድረጉ የጠበቀው ነገር ነበረ። ያንን ነገር ከሩታ አላገኘም። ጎዳው ወደ አብርሃም ተገለበጠ። ከዛ ሩታ እንዳሰበው ሞኝ አልሆነችለትም። ያ ነው አሁን አቤላ ጋር እያየን ያለ ነው። አቤላ እንደዚህ ውስጡ በጥላቻ እንዲሞላ ያደረገው ያሰበውን ነገር በሩታ ላይ ስላላደረገ ነው፣ ወይም ደግሞ ያሰበውን ነገር ከሩታ ስላላገኘ ነው። የሚመስለው እኮ ትዳር የተበተነው አርግዘ መከራን ያየው አንተ ነህ የምትመስለው እንጂ ሩታ አልነበረችም። አቤል ልጁ አልሞተም። አሁንም አታልቅስ። የምሬን ነው። ያ አሁን ስለኔ እኮ ያለቀስክ ማለት ነው። ሌላ ነገር አትፍጠርበት፣ ልጁ ላይ ጭንቀት አትፍጠርበት። በነገራችን ላይ አሁን አቤላ ያልጠበቀው ነገር ስላጋጠመው ስለደነገጠ ያለው አማራጭ በማልቀስ ነገሮችን ማሳመን ነው። ስተትም ከሆነ የሰራው ከአብርሃም ካለበት ሁኔታ አንጻር በቃ ውስጤ በጣም ስለተረበሸ ይሄ ልጅ እንዴት አድርጌ ከዚያ ሐዘን ውስጥ አውጥቼ እንዴት አድርጌ የሌላ ሰው ጭን ውስጥ ከተዋለሁ ወይም የሌላ ሰው ቅፍ ውስጥ እንዴት አድርጌ ልክተተው የሚል ነገር አስጨንቆ ስለነበረ የሚናገራቸው ነገሮች ወይም ሲላቸው የነበሩት ነገሮች በማስተዋል ስላልሆኑ ደንግጦ ስለነበር አሁን ተጸጽቶ ነው። ይሄ ይፈጠራል ብሎ ወይም ደግሞ የሆነ አይነት ነገር ይፈጠራል ብሎ አስቦ አይደለም። እሱ ሲያሳስበው የነበረው የአብርሃም ደስታ በቃ የአብርሃም የሄርሜላን ፍቅር እሺ ብሎ ሲቀበል ምናምን ነበር እሱ የፈለገው። ያ ሳይሆን ሲቀር አሁን ስህተት እንደሰራ ምናምን ያዞምባ ማለት ይሄ ነው። ምንም ነገር ያዞምባ በቃ አሁንም ሸዋሻው ነው እየሰራ ያለው። አሁንም ድራማ ነው እየሰራ ያለው። እንደ ድሮ አስደስታለሁ። እንደ ድሮ በቃ አላቅም ምን ማድረግ እንዳለብኝ ግን እንደዚህ ሆነ ሳይ በጣም ነው የሚጨንቀኝ። እግዚአብሔርን በጣም ሰላምክ ነው የምፈልገው፣ ደስታ ነው የምፈልገው። እሺ ራስን ጠብቅልኝ። እሺ በቃ ለማለት ሞክር እና የሚያስፈልግን ነገር ንገረን። ሁላችንም አንተን ነው የምንጠብቀው። ያንተን ሰላም ያንተን ደስታ ነው እየጠበቅን ያለ ነው። ያንንም ፕሮግራም ያዘጋጀነው ደግሞ እንደዚህ ልትሆን አይደለም። ነገሮች ባላሰብነው መንገድ ይሉብን ነው። አብርሽ እየሰማኸኝ ነው? እሺ ለምን መልስ አትሰጠኝም? በነገራችን ላይ አብርሃም እያደረገው ባለው ነገር ወይም ደግሞ በሄርሜላና በሱ መካከል በተፈጠሩ ነገሮች ደስተኛ አይደለም። ጸጸት እየተሰማው ነው። ትክክል እንዳልሰራ አይምሮ ውስጡ እየነገረው ነው። ህሊናው እየከሰሰው ነው። ነገሩን ቆም ብሎ ሲያየው የማይገባው ቦታ ላይ ማድረግ የሌለበትን ቆሻሻ ነገር እንዳደረገ እንደ አንድ ባለትዳር ሚስት እንዳለችው ልጅ እንዳለው ወንድ ወይም ባል ወይም ደግሞ የቤተሰብ ኃላፊነት እንዳለበት አይነት ወጣት ሆኖ ባለመገኘቱ ውስጡ በጣም ራሱን እየከሰሰው ነው። ከፊቱ ያስታውቃል። ምክንያቱም አሁን እሱ የራሱ ጥፋት ወይም ደግሞ የራሱ ችግር ላይ ነው እያተኮረ ያለው። ለዛ በዙሪያ ያሉ ሰዎች ያደረጉበትን ነገር ከምንም ሳይቆጥር የራሱ ተግባር ላይ ብቻ ያተኮረ ያለው ወይም የራሱ ጥፋት ላይ ብቻ ያተኮረ ያለው ለዛ ነው። ምክንያቱም እነዚህ ሰዎች ተናገራቸው አልተናገራቸው ምንም የሚያመጣው ለውጥ የለም። ምክንያቱም መጀመሪያ መለወጥ ያለበት ራሱ መለወጥ እንዳለበት ገብቶታል። ይሄ ሁሉ ልጆቹ እንደዚህ እንዲናገሩ በዚህ ደረጃ መጥተው ትዳሩ ላይ የማይሆኑ ነገሮችን ሚስቱን የማይሆን ነገር እንዲናገሩ ያደረገው እሱን ራሱ እንደሆነ ገብቶታል። ስለዚህ አሁን እኔ መመክር ያለ አንድ አማራጭ ከነዚህ ልጆች መራቅ ብቻ ነው። አንድ የበሰበሰ ቲማቲም ጤነኛ ቲማቲም መካከል ስትከተው እነዛን ሁሉ ነገሮች እንደሚያበሰብስ እነዚህ ሰዎች አይምሮህን እያበሰበሱብህ ነው። ውሎ ነው የሁሉ ነገር ያመጣብህ። አንተ ከነሱ በተሻለ ረጅም ርቀት ሄደ ሚስት አግብተ ሚስት ወልዳለ እየኖርክ ያለ የራስ ቤተሰብ ያለ ሰውዬ ከነዚህ ህፃናቶች ጋር ምንም ስለ ህይወት ምንም ትርጉሙንም ከማያውቁ ሰዎች ጋር አብረ መዋል እዚህ ደረጃ እንድትዳረስ አድርገዋል። የዘራውን ያጨድከው ማለት ይሄ ነው። በቃ አይደለም የምሬን እኮ ነው። ቁም ነገር ከባችሁ መታረቁት ለምንድን ነው? ልጁ ላይ ተሰማቸው። በቃ ከተሰማቸው ውጭ ወጣው ነው እንደዚህ ስሜታቸው ስለሆነ በቃ ስህተት ከሆነ ውጭ ወጣው ስህተት ከሆነ ውጭ ወጣው ስለዚህ ያለበት በቃ አጀምራ ተናገር። እንደዛ ስታወራ በቃ ስህተታቸው ስለሆነ ነው የምናደርገው። ባይሰው ስላለቀስ ምን የሚፈጠር ነው? ስህተታቸው ስለሆነ ነው የምናደርገው። ስህተት ከሆነ አቤል ይሄን ነገር ሲሻለው ውጭ ነው ማውራት ያለበት። በነገራችን ላይ ስህተቱ ምናምን አሁን አቤላ ስህተት እንደሰራ ምናምን አይደለም፣ ደንግጦ ነው። ድንጋጤ ነው እንደዚህ እያደረገ ያለው። የብር ነው ብላችሁ በቃ ደንግጠ ነው። አላሰብክም ነበረ። የሆነ ዳጎስ ያለ ነገር ከሄርሜላ የምታገኘው ነገር ነበረ ወይ ደግሞ ሄርሜላና አቤላ መካከል ራሱ የሆነ አይነት ግንኙነት ወይ ይኖራል ብቻ የሆነ ክራሽ ናት ብቻ ከአብርሃም የፈለጉት የሆነ ነገር አለ እንጂ እንደዚህ በጤናው ተነስቶ ሄርሜላን ከአብርሽ ጋር
አብራችሁ ካልሆናችሁ ምናምን ፍቅሯን ካልተቀበልክ የሚበጅህ ህይወቴ ነው እዛ አልተከበርክም እዚህ ትከበራለህ ብሎ በዚህ ደረጃ የተጨነቀው በአቤላና በሄርሜላ መካከል የሆነ ግንኙነት ይኖራል። አብርሃምን ትዳሩን በትኖ ሜዳ ላይ ለማስቀረጥ ልጁን ለማሳበድ አቅዶ ነው የተነሳው። ምክንያቱም ጓደኛዬ ሚስቴን ካላከበረልኝ የኔን ህይወት ካላከበረልኝ እኔ የፈለኩትን ነገር በትዳሬ ውስጥ ብሆን ያ ትዳር በኪዳን የተጀመረ ነው። ፍቺ ያልፈጸምኩበት ትዳር ላይ በዚህ ደረጃ የኔን አይምሮ ሊነካ የሚችል እውነትም ሚስቴ በድላኛለች፣ እውነትም ሚስቴ ንቃኛለች፣ እውነትም ሚስቴ አላከበረችኝም ብዬ እንዳስብ የሚያደርግ ሰይጣናዊ ምክር ከጎኔ ያለማቋረጥ ሌላ ነገር እንዳላስብ እያደረገ የሚነገር ጓደኛ አስቡት። የሆነ ውድቀቴን ፈልጓል። እኔ ምሬን ነው የምላችሁ፣ የሆነ የአብርሃምን ውድቀት ፈልጋል። በአብርሃም በጣም ነው የምትቀናው። ቅናት እንቅልፍ ስለነሳ ነው እንደዚህ አይነት የክፋት ተግባር አስበው የመጣው። ሆን ብለህ ልጅቷንም አሳምነ ይዛት የመጣው አንተ ራስህ ትሆናለህ። በቃ ይሄን እድል ተጠቀሚ ብለህ ወይ ደግሞ አንተና ሄርሜላ መካከል የሆነ ግንኙነት አለ። መውቀስም ካለብህ እኔን ውቀስ፣ መሳደብም ካለብህ እኔን ስደብ። በቃ ይሄ ሁሉ ስራ የሄርሜላም አይደለም የብሩክም አይደለም የሁሉም ሰው አይደለም። በቃ እኔ የቅርብ ጓደኛክ የአቤል ነው። መቆጣትም ካለብህ እኔን ተቆጣ። ይሄን ግን ያደረኩት ለአንተም በመጥፎ ነገር አስቤ ሳይሆን የማይሆን ነገር አስቤ ሳይሆን ቢያንስ ደስተኛ ትሆናለህ ወይ ደግሞ ከምታሳልፈው አንጻር እኔ ከማየው አንጻር ነው ይህን ነገር ላደርግ የቻልኩት። አብርሽ አንተ እኮ መመልከት ትችል ነበረ። አብርሃም በትዳሩ ካልሆነ በስተቀር በሌላ ህይወት ውስጥ ደስተኛ ላይሆን እንደሚችል ሩታ ከወለደች በኋላ ሲያደርግ የነበረውን ነገር አይተሃል። ያንን ነገር እንኳን አይተ ያ ነገር እንዲጠብ ማድረግ ሲገባ እንደገና ሰቱ መካከል ጥል እንዲፈጠር ከማድረግ ይልቅ ነገሩን ማጥበብ፣ በሩታና በአብርሃም መካከል የነበረውን ቅርርብ በተሻላችሁ አቅም መራራቅ እንዳይመጣ ማድረግ ነበረባችሁ። ያን ግን አላደረጋችሁ። ሆን ብለህ አስደውለ ወርቁን የገዛልሽ እሱ አይደለም ሄርሜላ ናት ወርቁን ገዝታ የሰጠችው የሱን ወርቅ ነው አምጥቶ የሰጠች ብለ በሰው አስደውለ በሁለቱ መካከል መራራቅ እንዲፈጠር እንደገና ግጭት እንዲፈጠር አደረክ። ይሄን ያደረገው በነገራችን ላይ አቤላ ራሱ ነው እንጂ ደስታው ደስታክ ቢሆን የጓደኛ ወይም ደግሞ የጓደኛክ ደስታ ለአንተም ደስታ ቢሆን እንዳልከው አይነት ስሜት የእውነት ተፈጥሮብህ ቢሆን ኖሮ በአብርሃምና በሩታ መካከል የነበረውን ነገር ለማጥራት ለማስተካከል ትሞክራለህ። እችን ችግር የሆነች ልጅ ከመሃላቸው ለማስወጣት ትሞክራለህ። ግን ደግሞ ሁሉ ነገሮችን በደንብ አድርጋችሁ ከተመለከታችሁ ወደ አቤላ ነው የሚሄዱት። ሁሉም ነገር አቤላን ነው የሚጠቁሙት። ሄርሜላን ስተው አቤላን ነው የሚጠቁሙት። እሱ ነው ጎትቶ ወደ ህይወቱ ይዟት የመጣው። ለዛ ነው በአቤላና በሄርሜላ መካከል የሆነ ግንኙነት አለ ያልኳችሁ። በአንድ ጊዜ መጣ ምንም ያልሆነን አብርሃም በዛ ደረጃ እንድትለጠፍ ያደረጋት ራሱ አቤላ ነው። አቤላ በጣም ያሰበው ክፉ ሐሳብ አለ በዚህ ልጅ ላይ። አብርሃም መጠንቀቅ ካለበት መጠንቀቅ ያለበት ይሄንን ልጅ ነው። መራቅም ካለበት መራቅ ያለበት ይሄንን ልጅ ነው። አንተ ሳትወድቅ አንተ የሆነ ነገር ሳትሆን እንቅልፍ የሚወስዱ አይመስለኝም። ከሩታ ከጎንሽ ነኝ ከቤት ውጪ ብሎ ገፋፍቶ ያስወጣት እሱ፣ ሄርሜላን ይዞ የመጣው እሱ። ከዛ ከሩታ ጋር ነገረ ስራው ሁሉ አልጥም ሲላት ከመሃላችን ውጣ ከህይወቴ ውጣ ስትለው ሮጦ ተገልብጦ ወንድምሽ ነኝ አለውልሽ እያለ ባሏን ሲናገር ምናምን ሲያስቀይም የነበረ ሰውዬ እንደገና ተገልብጦ ከአብርሽ ጎን ቆሞ ሩታን መሳደብ፣ ስለ ሩታ ክፉ ማውራት ጀመረ። ታዲያ ይሄ ልጅ መልእክት የለውም? ምንም ያሰበው ነገር የለውም? አስቡበት ይሄንን ነገር። ፈለክ ምንም የሚደረግ ነገር የለም። መቆም ያለበት ነገር ሁሉ ይቆማል። ይሄን ነገር ያደረኩት ቢያንስ ካለበት ነገር ትወጣለህ ብቻ ብዬ ነው። ሌላ መጥፎ ነገር አስቤ አይደለም። ታውቃለህ እኔ አንተ ላይ መጥፎ ነገር እንደማላስብ። በነገራችን ላይ አንተ መጥፎ ነገር አስበህ ባይሆን ኖሮ ትክክለኛ ሰው ብትሆን ኖሮ እውነትም ያደረግከው ማህተብ አንተ ጋር የእውነት ከሆነ ያንጠለጠልከው እውነትም ክርስቲያናዊ አይምሮ ውስጥ ቢኖር ኖሮ እሱን በተቻለ አቅም ወደ እግዚአብሔር እንዲቀርብ የሆነ ሱባኤ እንዲገባ የሆነ ጸሎት እንዲያደርግ እንዲጾም እግዚአብሔር ፊት እንዲንበረከክ የተቻለህን ነው የምታደርገው እንጂ አንተ የሆንከው የአብርሃም እግዚአብሔር ሆንክ፣ የአብርሃም ፈጣሪ ሆንክ። አንተ እኔ ነኝ የማቀልህ፣ እኔ ነኝ ለትዳር መፍትሄ የምሰጠው፣ እኔ ነኝ ላለህበት ህይወት ጭንቀት እረፍት መሆነ። አንተ ማነህ ብራዘር? ሁ አር ዩ ብሏል። አንተ ማነህ? አንተ ራስህ እረፍት የሚያስፈልግህ፣ አንተ ራስህ መፍትሄ የሚያስፈልግህ፣ አንተ ራስህ ደስታ የሚያስፈልግህ ሰውዬ እኔ ነኝ የማቀልህ። ካለበት አንጻር ነው። እኔ ብዙ ጊዜ ካንተ ጋር ነው እያሳለፍክ ያለሁት እና የምታሳልፈው ላይፍ እንዳለ ስለማቅ እና ይሄንን አብረኸው እንደምታሳልፍ ካመንክ አብረኸው እንደምትኖር ብቻ አብረኸው እንደምታሳልፍ ከነገርከን
ሁሉን የምታውቅ ከሆነ እንዴት ድክመቶችን፣ ስህተቶቹን ትዳሩ እዚህ ደረጃ እንዲደርስ ያደርገውን ድክመቶቹን፣ ጥፋቶቹን እንዴት ማወቅ አቃተ? እውነትም እንዳልከው አብረኸው የምትሆን ከሆነ አብረኸው የምታሳልፍ ከሆነ ማለት ነው ጓደኛና እውነተኛ ጓደኛ አይደለ እያልክ ያለኸው የጓደኛ ደስታ የሚያስጨንቅ ጓደኛ አይደለ? እንዴት ይሄን አላየህም? ከሚስቱ ጋር እንዳይስማማ ያደረገው ምን እንደሆነ እንዴት ማወቅ አቃተ? ሚስቱ እንደዛ እንድታዝን እንድታለቅስ እያደረገው ያለው ነገር እያደረጋት ያለው ነገር ምን እንደሆነ እንዴት ማወቅ አቃተ? ሲጀምር እኮ ለትዳሩ ጥፋተኛ አብርሃም እንደሆነ እኮ ከሩታ ጎን ነኝ ባልክበት ሰዓት ላይ ስትናገር ነበረ። አንተ ነህ ችግር ያለብህ፣ አንተ ነህ ሚስትን እያስከፋ እያሳዘንክ ያለው ብለህ እኮ ተናግራል። ቪዲዮ እኮ ለማምጣት እንችላለን። ታዲያ ዛሬ ላይ ምን ተገኘ? እኔ አልፋታም። በስመ አብ እኔ አልፋታም። ከዚህ ሆስፒታል ብቻ ውጣ። ያንተ የቅርብ ጓደኛ ነው ሁሉ ነገር ሊፈጠር ይችላል እና ስለዚህ በጣም ይቅርታ ነው። እኔ አንተን በድያለሁ፣ በጣም አስከፍቻለሁ። በእግዚአብሔር ተነስ፣ ምንም አላስከፋኝም። ለአንተ በማሰብ ነው ይህንን ነገር ላደርግ ይችላል እና በጣም እኔ በዚህ ነገር እንዳትታለሉ፣ የምሬ ነው። ይሄ ይቅርታ ምናምን እንዳትታለሉ። ሰው ክፉ ካሰበባችሁ ምንም ከማድረግ ወደኋላ አይልም። አይደለም ተንበርክኮ ይቅርታ መጠየቅ በጣም ሲምፕሉና ተራ ጉዳይ ነው። አብርሃም ዙሪያህን በአይነ ቁራኛ መመልከት አለብህ። ማን ነው ከጎን ያለው? ይሄ እዚህ ደረጃ ከሚስቴ ጋር እንድዳረስ እዚህ ደረጃ ትዳሬ እንዲደርስ የሆነበት ምክንያት እንደዚህ ከሚስቴ ጋር እንዳልግባባ እንዳልስማማ እያዘገየኝ ያለው ምን አይነት ነገር ነው በዙሪያ ያለው ብለህ መመልከት አለብህ። በጣም ቀላልና ሲምፕል ነገር በትዳሬ መካከል ተፈጥሮ ያን ማስተካከል ያቃተኝ ለምንድን ነው ብለህ ቆም ብለህ አስብበት። አንተ ኑሮ ሁሉ የመሄድ ነው። በቃ ትሄዳለህ፣ ስደተኛ ይመስል መዳረሻ የት እንደሆነ ራሱ ግራ ገባኝ። እኔ የት ሄደ ነው የምታርፈው ነው? ምድር በውሃ አልተሞላች ማረፊያ አተ ነው እንዳንል አይምሮን እንዴት ሰው ማረጋጋት ያቅቷል? እንዴት ተረጋግቶ ነገሮችን መመለከት ያቅቷል? ሰው እንዴት ህይወቱ አያስጨንቀውም? አብርሃም እኮ እየኖርክ ያለው የሚመስለው የሌላን ሰው ህይወት ነው በቃ። ምክንያቱም ሰው በራሱ ህይወት ላይ እንዴት ግድ የለሽ ይሆናል? እያስመሰል ወይ ነገር አይደለም። ከውስጤ ነው ይሄን ነገር የምነግርህ። ልጁን ብቻ ይሁት ደስታህን፣ ሰላምክን፣ ህዝብነትክን ነው ማየት የሚፈልገው። ተመቸችው? እሺ አብርሽ፣ እንደ ድሮ ሳቅ ብቻ እንድትሆን ነው ማደርግክ። ጤናህን ብቻ ጠብቅልኝ። እናንተ እኮ አሁን ቶሎ እዚህ ጋር አንጨጋገር አናወራ ብለን ነው እንዴ? እኛ አለን ማልቀሱ ምናምን እኛ ዝም ያለው አውቀን ነው እሱ እንዳይጮህ በቃ እንዲረጋጋ ብዬ ነው። ለተናገረሽ ሁሉ መርሳት ትችሽ ማለት አብርሽ ብቻውን በነበረ ሰዓት ማን አጠገቡ እንደነበር እሱ ራሱ ያውቃል። ስለዚህ የራሳቸው ህይወት ሳይመሩ የራሳቸው በነገራችን ላይ አብርሃም ጠባብ ገና ጥሏ ስትፈጠር ያችን ሚጢጥዬ ጥል እንድትሰፋ ያደረገው መወሸቂያውን ወይ መሸሸጊያውን ሌላ ሴት አድርጎ ነው እንጂ በቀላሉ ወደ ቤቱ ተመልሶ ትዳሩን ለመመለስ የተወሰነች ነገር ቢያደርግ ኖሮ ከሩታ ጋር እዚህ ደረጃ አይዳረሱም ነበር። አቤላ እየቀባጠርክ ያለው ምንድነው? አሁን በዛ ሰዓት ላይ ከጎኑ ሆነሽለት ምናምን ነገር ብራዘር ምን ሆኖ ነበር? በዛ ሰዓት ላይ እሷ ከጎኑ የምትሆንለት ምን ሆኖ? እርጉዝ ሚስት እያለችው ወደ ሌላ ሴት መሄዱ፣ ሌላ ሴት በህይወቱ መታ አለውል አይዞ ማለቷ፣ ወደ ሚስት ተመለስ፣ ወደ ትዳር ተመለስ፣ እኔም ሴት ነኝ ብለው ማታቅ ሴት እንደ አጽናኝ ከጎኑ እንደነበረች ከሆነ ተአምር ከሆነ ጉድጓድ ውስጥ ነቅላ እንዳወጣችው መላእክት እኮ አደረካት። ከፈጣሪ የተላከችለት መላእክት ከሩታ እንድትለየው ፈጣሪ የላካት መላእክት አደረካት እኮ። ሳልወድ ነው ምስቀው ብቻ። ነገ ደግሞ እስኪ ሩታ ተንሰፍስፋ በቃ መቼም የሱ ነገር አያስችላትም ተጎዳ ሲባል ደግሞ መተሽ ነጥብ እንዳትይ ሌላ ጦርነት እንዳይፈጠር ነው የምፈራው። ብቻ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ።